ጥቁሯ ማርያም አዲስ አበባ ልዩ ስሙ ሜክሲኮ ወይም ባልቻ ሆስፒታል አካባቢ በሚገኘው በማህደረ ስብሐት ቅድስት ልደታ ለማርያም እና ደብረ መድኃኔ ዓለም ወይም የእናትና ልጅ ቤተክርስቲያን ከአውደ ምሕረቱ በስተቀኝ ባለው የቤተ መቅደሱ ግድግዳ ከመካከለኛው መስኮት አናት ላይ ተለጥፋ የምትገኝ ጥንታዊ ስዕል ናት። ይህች የእመቤታችን ስዕል የልደታ ሕንፃ ቤተ መቅደስ ሲታነጽ አብራ ተሰርታ የዛኑ ጊዜ እንደተለጠፈች ያለችበት ሁኔታ ያመላክታል። ስያሜዋ ጥቁሯ ማርያም መባሏ ደግሞ ስነ ስዕሏ ስትሰራ በኢትዮጵያዊ ያሳሳል ዘይቤ ጠይም የሆነ ኢትዮጵያዊ መልክ እንዲኖራት ተደርጋ በመሰራቷ ነው። ከዚህ በተጨማሪም ከስዕሏ ስር የቤተ ክርስቲያኗ ቦታ ከአፄ ምኒልክ ጀምሮ በሀገራችን በነበሩት በአቡነ ማቴዎስ እንደተባረከና ሕንፃዋም ልዑል ተፈሪ መኮንን ወይም ኃይለ ሥላሴ አልጋ ወራሽ በነበሩበት ጊዜ በንግሥተ ነገሥታት ዘውዲቱ ምኒልክ ዘመነ መንግሥት እንደተሰራች የሚገልጽ ጽሑፍ አለ። ሌላው ይህች ስዕል አስደናቂነቷ አሰራሯና ጥንታዊ መሆኗ ብቻ ሳይሆን እጅግ ታምረኛና የለመኗትን ፈጥና የምትሰማ መሆኗ ነው። ለዚህ ደግሞ የልደታ ለማርያም ቤተ ክርስቲያን አጥቢያ ምዕመናን በተለይ እናቶች የዘላለም ምስክሮች ናቸው። በአውደ ምሕረቷ ተአምሯን እንዲህ በማለት የተመሰከረውን ልንገራችሁ። በጣም የተቸገርኩና የኑሮ ቀዳዳው በዝቶብኝ መድረሻ ያጣሁ ሴት ነኝ። ወደ ልደትዬ ቤት ሁሌም እመላለሳለሁ። በዚህ በጾሟ ወይም በፍልሰታ መጀመሪያ ላይ ግን ወደ ጥቁሯ ማርያም ፊት ሄጄ አለቀስኩ። እናቴ ሆይ እባክሽኝ እርጅኝ፣ ውዬ የምገባበት ትንሽ ሥራ ወይም ደግሞ የራሴ የምለው መጠጊያ ስጭኝ፣ ከሁለት አንዱን ካሟላሽልኝ ለእኔ በቂ ነው ብዬ ለመንኳት። የእመቤቴ ነገር ግን ድንቅ ነው። ይህን ባልኩ በነጋታው አንድ የማውቀው ሰው ደውሎ በአቅሜ የምሠራው ሥራ እንዳገኘልኝና እንድመጣ ነገረኝ። የዚህ ደስታው ሳይለቀኝ ደግሞ አሁን በቅርቡ በወጣው የኮንዶሚኒየም ቤት ዕጣ ባለዕድል ሆንኩኝ። እናቴን አንዱን ለምኛት ሁለቱንም ሰጠችኝ። እመቤቴ ድንግል ማርያም እኔን እንደሰማች እናንተንም ትስማችሁ በማለት ታምሯን መስክረዋል። የዚህ አይነት ብዙ ያልተነገሩ ተአምሮች በጥቁሯ ማርያም ይፈጸማሉ። እማምላክ የእኛንም የልቦናችንን መሻት ከኃጢአት በስተቀር ሁሉንም በምልጃዋ ትፈጽምልን። አሜን አሜን አሜን። አቤኔዘር ዘተዋሕዶ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው